ቤተሰው እኔ ቡርኬ ትንሽ ቅር ያለኝ ነገር ልንገራችሁ። ቪዲዮ ሙሉ ስለማታዳምጡ በጣም ቅር ያለኝና ልታስተካክል የሚገባው ነገር እኔ የሰማንያ ባልሽ አይደለሁም። እሺ ማለት ምን ማለት ነው? ሀይሚ እኮ ከአንተ ጋር ነው የምትኖረው አይደል? ባለፈው ቀለበት አድርገህላታል አይደል? እንዴት ነው የሰማንያ ባልሽ አይደለሁም ልትላት የምትችለው? ታዲያ ምንህ ናት? ደባልህ ናት እንዴ? ደባል ነው የምትኖሩት? ይሄንን ቃላት እንዳትጠቀም ለሌላ ጊዜ ቡርኬ አስተካከል። ሌላው ደግሞ ሀይሚዬ በቃ እስኪ በጠረጴዛ ዙሪያ ቁጭ ብለሽ ተነጋገሪ። ለምንድን ነው ለእሱ ፖሊስ ከምታመጪ ለእዩ ፖሊስ አታመጪ? ለእዩ ፖሊስ አምጪ። ለቡርኬ ከምታመጪ ፖሊስ ማምጣት ከፈለግሽ ኦኬ። ቁጭ ብላችሁ በጠረጴዛ ዙሪያ መነጋገር አችሉም ወይ? እንዴት ነው ይሄ ነገር እንዴ? በጣም ነው ማዝነው የእውነት በዚህ ደረጃ እናንተ እንኪ እንካ አይነት ተናንቆ ንግግር በጣም ያስጠላል። በጣም 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 ማለት ነው። ስፔሻሊ ደግሞ ቡርኬ እኔ የሰማንያ ባልሽ አይደለሁም እንደውም አንቺ ነሽ የምትወጪው ከዚህ ቤት ምን ታመጫለሽ ምናምን እንደዚህ ሳይሆን ቢያንስ እንኳን አንተ ትሪት አርጋት፣ ትሪት ቀስ አርጋት። ሴት ልጅ የሰማንያ ባልሽ እኮ አይደለሁም ስትባል እና ምንክ ናት እንዴ? እንዴት እንደዚህ ትላለህ? ፍቅረኛ አይደለችም? ፍቅረኛ ማለት እኮ ነገ ባልና ሚስት የምትሆኑ ኦልሬዲ አሁን እኮ አብራችሁ እየኖሯችሁ ነው አይደለ እንዴ? ምን ማለት ነው? እኔ ሰማንያ ባልሽ አይደለሁም ማለት ይሄን ቃላት አልወደድኩትም። የእውነት ጋይስ ይቅርታ አድርጉልኝና ይሄን የቡርኬ ንግግር በፍጹም አልወደድኩትም። በፍጹም ማለት ነው። አስተካክል፣ ቃላት ምረጥ። እሷን የሚሰብሯት ቃላቶች አትናገር ቡርኬ ፕሊስ ፕሊስ። አንቺም ደግሞ ሀይሚ እኔ ባይዘዌ ሁለታችሁንም ነው ምገስጸው። እንደሌላው ሰው ሀይሚን ደግፌ ቡርኬን አልናገርም፣ ቡርኬን ደግፌ ደግሞ ሀይሚን አልናገራትም። እኔ ሁለቱም ተስማምተው እንዲመጡ ስለምፈልግ ለሁለቱም ቫላንስ የሆነ ንግግር ነው የምናገረው። ለሁለቱም ማለት ነው። ገባችሁ? ለሁለቱም ምክንያቱም እኔ እንዴት ብዬ ልናገር ብናችሁ እኔ ኮተና በእውነት ውስጤ እንዴት ርር እንዳለ ለሱ ለሀይሚ ለሱ ፖሊስ ከምታመጪ ለእዩ ፖሊስ አምጪ። እስኪ ቤቴ ገባች ተደፍር ያለው ቤቴ ማንም ሳይፈቅድላት ገብታለች ብለሽ እኮ እጅ ከፍንጅ እኮ እዩ ማስያዝ ትችያለሽ። ለቡርኬ ፖሊስ አያስፈልገውም። ለቡርኬ ፖሊስ አያስፈልገውም። ቡርኬ አሁን ስሜታዊ ስለሆነ ነው። ፍፄ ደግሞ አንተ መጀመሪያ ለየብቻ ጉዳያቸውን እንዲጨርሱ አድርግ። ለየብቻ አስቀምጣቸውና ካፌ ላይ ከካሜራ ጀርባ ሀይሚንም ለብቻው አናግራት፣ ቡርኬንም ለብቻው አናግረው። ሀይሚ በጣም ስሜታዊ እየሆንሽ ነው። ስሜትሽን ተቆጣጠሪ፣ ራስሽን ተቆጣጠሪ። ምክንያቱም የምትጎጁ አንቺ ነሽ የኔ ውድ። እናንተ መቼም እንደምትለያዩ እናውቃለን፣ ግን በዚህ መሀል ላይ ገብቶ የእናንተን ህይወት ለመበጥበጥ የሚዳክረው ሰው ደስተኛ ይሆናል። ይህን ነገር አስተካኪ። በቃ እስኪ ረጋ ብለሽ ቡርኬን እስኪ ምንድን ነው ችግር በይው እስኪ። እኛ እኮ ሴቶች እኮ ብልጦች ነን አይደል እንዴ ጋይስ? ሴት እኮ ብልጥ ናት፣ በጣም ስማርት ናት ሴት። ወንድና ሴት እኮ እኩል እኮ አይደለም አስተሳሰቡ። የምሬን ነው የምላችሁ። ወንድ እንደሚያስበው አይደለም እኛ የምናስበው። እኛ ከወንዶች በማይንድ ሴታችን በጣም የተለየነን፣ በጣም ስማርቶች ነን። አንቺ ቁጭ ብለሽ አስቢው እስኪ። አሁን እሱን ውጣ ብለሽ ብታስወጪው የሆነ ቤት ይከራያል፣ እሷ እየመጣች ትረብሸዋለች። ላይክ ቡርኬ ነርቭዝ ይሆናል ማለት ነው። ገባሽ? አንቺ ብትወጪ ደግሞ ሴት ነሽ፣ ለብቻሽ ወጥሽ ልከራይና እንኳን ልኑር ብትይ ትጎጃለሽ። ሴት ነሽ፣ ምን እንደሚመጣብሽ አታውቂም። ግን ቢያንስ እንኳን ከቡርኬ ጋር ስትሆኚ ቡርኬ ለአንቺ መከታሽ ነው፣ ትከሻሽ ነው። ገባሽ? ኩራትሽ ነው። ቁጭ ብላችሁ ነገሩን ለመፍታት ብትነጋገሩ ይሻላል። በዚህ ደረጃ እንካ ሰላምታ ስታረጉ በእውነት እኔ በጣም ነው የተናደድኩትኝ። እጅግ በጣም ነው የተናደድኩት፣ እውነት ለመናገር ማለት ነው። ነገሮችን እንድታስተካክሉ ነው የምንፈልገው። በዚህ ደረጃ እየተሰዳደባችሁ ስትመጡ የምሬን ነው የምላችሁ። ለተመልካች ክብር ሊኖራችሁ ይገባል፣ ግድ ነው። ተመልካች ቅር ይለዋል በእንደዚህ ሁኔታ። እናንተን የሚወዳችሁ እናንተን የሚያከብራችሁ ተመልካች በዚህ ደረጃ እንደዚህ ስታደርጉ ደስ አይልም እና ብትችሉ አንዳችሁ ቀዝቀዝ በሉ። አሁን ሁለታችሁም ትኩስ ሆናችኋል። አንዱ ካልቀዘቀዘ ትኩስ ሲሆን ይቀጣጠላል እንጂ ምንም ሊበርድ አይችልም። ገባችሁ? ውጪ፣ አልወጣም፣ አንተ ውጣ፣ እኔ አልወጣም። እንዲህ የሰማንያ ባልሽ አደረግሽኝ እንዲህ ምናምን ነገር ስትል ሴት ልጅ ብሬኗ ይነካል፣ ሞራሏ ይነካል። እና ይህን ነገር ባትጠቀም ጥሩ ነው። ኔክስት ታይም እንደ እህት ነው ይህንን እየነገርኩ ያለሁትኝ ቡርኬ፣ እንደ እህት ነው። እችን ቃላቶች አትጠቀም። እንደዛ ስትል እኔ ምንድን ነኝ ብላ እሷ በጣም ብዙ ነገሮችን ታስባለች፣ እንደ ሴት ማለት ነው። ይሄ ሴቶች ናቸው የሚያስቡት። እና ከእንደዚህ አይነት ቃላት ራስህን ጠብቅ። አንቺ ግን ሀይሚ ፖሊስ አምጥተሽ ቡርኬን ማስያዝ የምትፈልጊ ከሆነ ቡርኬን ታዩና እዩን አስይዣት። ህይወትሽ ነው። ቀለበት አድርጎልሻል። ይሄው ቀለበት እኮ 80 ማለት እኮ ነው። ባይዘዌ አታውቅም እንዴ ቡርኬ? ባለፈው ቀለበት ውሸትክን ነው እንዲያደረግክላት። ስለዚህ አንቺ ፖሊስ አምጥተሽ እዩን ነው ማስይዝ ያለብሽ። እዩን መቀመቅ መክተት አለብሽ። አንቺ እዩን እንደውም መበቀል ነው ያለብሽ። በቃ እዩን፣ የምሬን ነው የምነግርሽ። በዚህ ደረጃ ህይወትሽን ፎቶሽን ሁሉ አውጥታ ስትበታትን ነበር ትላንት።
ምንም የቀራት ነገር የለም። ፎቶ እኮ ኪችን ውስጥ እኮ ነው ስታይል እንኳን የተቀመጠው እንዴ! እኔ ኦፕን ኪችን ውስጥ ፎቶ ሲቀመጥ አይቼ አላውቅም። እንዴት ነው የሚቀመጠው? ፍሬም ይቀመጣል እንዴ? የፎቶ ፍሬም ኦፕን ኪችን ላይ እኔ የማውቀው ብርጭቆ፣ ሳህን ምናምን ሲቀመጥ ነው። እና ሜቢ ፋሽን ከሆነ አላውቅም። ይሄ የእዩ ስራ ነው። አንቺ የሌለሽበት ገብታ ቤትሽን ስትበረብር ቤትሽን ስትፈታትሽ የነበረችው እዩ ናት። እዩን ነው ማስያዝ ያለብሽ። ኦኬ ሀይሚ። እና ደግሞ ስላየውሽ በጣም ደስ ብሎኛል። ጠፍተሽ ነበር፣ በጣም እያሰብን ነበር እና እንኳን ደህና መጣሽ የኛ ጨረቃ። ቡርኬም ደግሞ ተረጋጋ፣ ቀስ በል፣ ነገሮችን በሂደት ለመፍታት ሞክር። ፍፄ ፕሊስ መጀመሪያ ከውጭ ሆነክ እስኪ ነገሮቹ እንዲስተካከል አርግ፣ ካሜራ ከመደቀኑ በፊት ኦኬ። ሀይሚን ይዛሃት ከመምጣት በፊት አሳምነው። እሱ ሳይቀዘቅዝ እሱ ሳይረጋጋ እንዴት ነው ነገሮች ሊስተካከሉ የሚችለው? ሀይሚም አልቀዘቀዘችም፣ አልተረጋጋችም። ሁለቱም ትኩስ ኃይል ላይ ናቸው ያሉት። ይሄ ደግሞ ለህይወታቸው መስማማት ሊያመጣ አይችልም። እና ውጣ ውጪ አትባባሉ እባካችሁ። እንዲህ ይሄ እኮ ሰፊ ቤት እኮ ነው። እንኳን ለእናንተ ለብዙ ሰው ይተርፋል ፍቅር ካለ። እና እኔ በጣም በተፈጠረው ነገር በጣም አዝኛለሁኝ። ሀይሚ ትንሽ በቃ ታይ፣ ነገሮችን ታይ ትንሽ። እስኪ አንቺ ሴት ነሽ፣ በቃ ተሸነፊልን እስኪ፣ እኛ እንወድሻለን። ወይ ቡርኬ ተሸነፍልን፣ እኛ እንወድሃለን። መቼም ላትለያዩት ነው እኛ የምንፈልገው፣ እንድትለያዩ አንፈልግም። እና እኔ ትንሽ ስሜታዊ ሆኛለሁ ጋይስ። በእውነት የተሰማችሁን ስሜት እስኪ ኮመንት ላይ አስቀምጡና ፒን አደርገዋለሁ ኮመንታችሁን። ሁሌ ነው የሁላችሁን ኮመንት ፒን አደርጋለሁ ባይዘወይ እና ኮመንት አነባለሁ። ኦኬ። እና አላቅም ብቻ እስኪ እናንተ የተሰማችሁን ምን እንደሚሻል እስኪ ኮመንት አስቀምጡ ጋይስ።